ቡናን ያለምንም ስኳርና ተጨማሪ ማጣፈጫዎች መውሰድ በሰውነታችን ውስጥ እጅግ አስደናቂ የሆኑ የተፈጥሮ መድኃኒትነት ሚናዎችን ይጫወትልናል። ከነዚህም መካከል ዋነኛው የጉበትን ጤንነት የመጠበቅ ተአምራዊ አቅሙ ነው። ጉበት በሰውነታችን ውስጥ ያሉ መርዛማ ነገሮችን የሚያጣራ ትልቅ ፋብሪካ ሲሆን፣ ጥቁር ቡና ደግሞ የጉበት ኢንዛይሞች ሁልጊዜ ጤናማ ሆነው እንዲሰሩ ያግዛል። ይህም በጉበት ላይ የሚከማች አደገኛ ስብን ከመከላከልም ባለፈ ጉበት በጥልቀት ተጎድቶ ጠባሳ እንዲያወጣ የሚያደርገውን የሲሮሲስ በሽታ የመያዝ ዕድልንም በከፍተኛ ደረጃ ይቀንሳል። ከዚህም በተጨማሪ ጥቁር ቡና በውስጡ በያዘው እጅግ ከፍተኛ የአንቲኦክሲዳንት ክምችት አማካኝነት የደም ስሮችን እብጠትንና መጥበብን በመቀነስ የልብና የደም ስር ጤንነትንም ያሻሽላል። በዚህም ሳቢያ ለድንገተኛ የልብ ድካምና ለስትሮክ የመጋለጥ ዕድልንም በአስተማማኝ ሁኔታ መከላከል ይችላል። በሰውነታችን ውስጥ ኢንሱሊን የተባለን ሆርሞን የመቋቋም አቅምን በማስተካከልም ሰውነት ካርቦሃይድሬትንና ግሉኮስን በአግባቡ ሰባብሮ ለኃይል ፍጆታም እንዲያውላቸው ስለሚያደርግ የታይፕ 2 ስኳር በሽታ እንዳይከሰትም ትልቅ ጋሻ ሆኖ ያገለግላል። ይሁንና እነዚህን ሁሉ የተፈጥሮ መድኃኒቶችን ሙሉ በሙሉ ለማግኘት ስለ ቡና አወሳሰድ መሰረታዊውን ሳይንስና ጥንቃቄዎችን መረዳት ግን የግድ ይላል። በመጀመሪያ ደረጃ ካፌን በደማችን ውስጥ ገብቶ ግማሽ ያህሉ ኃይሉ ከሰውነታችን ተወግዶ እስኪያልቅ ድረስ ከ6 እስከ 7 ሰዓት ድረስ ይፈጅበታል። ይህም ማለት ከሰዓት በኋላ ወይም ደግሞ ወደ ማታ አካባቢ የሚጠጣ ቡና ምንም እንኳን እንቅልፍ የወሰደን ቢመስለንም እንኳን በአንጎላችን ውስጥ የሚካሄደውን ጥልቅና አዳሽ እንቅልፍን ስለሚያውክብን እንግዲህ የመጨረሻ ሲኒ ቡናን ቢያንስ እንኳን ከመተኛታችሁ ቢያንስ ከ8 እስከ 10 ሰዓት በፊት መውሰድ ብልህነት ነው ማለት ነው። ሌላው አስገራሚ ሳይንሳዊ እውነታ ደግሞ ጠዋት ከእንቅልፋችሁ እንደተነሳችሁ ወዲያውኑ ቡና አለመጠጣት ነው። ጠዋት መጀመሪያ አካባቢ ሰውነታችን እኛን በተፈጥሯዊ መንገድ ለማነቃቃት ኮርቲሶል የተባለ ሆርሞን በከፍተኛ መጠን ስለሚያመነጭ በዚህ ሰዓት ቡና መደራረብ ሰውነታችን ራሱን የመቀስቀስ ተፈጥሯዊ አቅሙን አዳክሞ እንግዲህ ለካፌን ወይም ደግሞ በካፌን ላይ ብቻ ጥገኛ እንዲሆንም ያደርገዋል ማለት ነው። ስለዚህ ከተነሳችሁ በኋላ ቢያንስ እንኳን ከ1 ሰዓት ተኩል በኋላ ጠብቃችሁ የሆርሞኑ መጠን መውረዱን ሲጀምር ቡናን መጠጣት ቀኑን ሙሉ ወጥ የሆነ የመነቃቃት ደረጃ ላይ እንድትሆኑ ያደርጋችኋል ማለት ነው። በመጨረሻም የቡና አዘገጃጀት ዘዴ በጤናችን ላይ የራሱ የሆነ ከፍተኛ ተጽዕኖ እንዳለው ማወቅ አለባችሁ። እንደ ባህላዊ የጀበና ቡናና የፈረንሳይ ፕሬስ ያሉ ያልተጣሩ የቡና አይነቶች ካፌስቶል የተባለ የተፈጥሮ ዘይትን ይዛሉ። ይህ ንጥረ ነገር በሰውነታችን ውስጥ መጥፎ የተባለውን የኮሌስትሮል መጠን ከፍ የማድረግም ባህሪ ስላለው እንግዲህ በተለይ የኮሌስትሮል ችግር ያለባቸው ሰዎች በማጣሪያ ወረቀት የተዘጋጀ ቡና ቢመርጡ ይመረጣል። በአጠቃላይ ቡናን በቀን የምትጠጡት መጠን በመገደብ በባዶ ሆድ ከመጠጣት በመቆጠብና ቡና ሽንት ስለሚያስከትል በጎን ንጹህ ውሃን አብራችሁ በመጠጣት ያለ ስኳር መውሰድ የረጅም ዕድሜና የላቀ ጤና ተፈጥሯዊ ምስጢር ነው ማለት ነው። ዛሬ ግን በተለየ ሁኔታ ቡናን በባዶ ሆድ ማለትም ያለ ስኳር የምትጠጡ ሰዎች በስኳር ከሚጠጡት ጋር ሲነጻጸር ምን አይነት አስገራሚ የጤና ችግሮችን እንዳሰጎዳችሁና በመሰረታዊነት ደግሞ እያገኛችሁ ያለውን 3ቱን ሚስጥሮች ዛሬ እነግራችኋለሁ ማለት ነው። እናንተም ደግሞ እውነትም የሚሰማችሁ ስሜት ከዚህ ጋር ከተገናኘ መልሳችሁን በኮሜንት ላይ አስቀምጡልኝ ማለት ነው። በመጀመሪያ ደረጃ የምናየው ቡናን ያለ ስኳር ስንጠጣ በቅድሚያ ሰላም የሚያደርገውን የሰውነት ክፍል ነው ማለት ነው። እሱም በቅድሚያ የአንጎል ቆሻሻን በማጽዳት ከአልዛይመር በሽታ ይጠብቃል ማለት ነው። ያለ ስኳር የሚጠጣ ጥቁር ቡና ዝም ብሎ ቀንን በንቃት ለመጀመር የሚወሰድ መጠጥ ሳይሆን በሕክምና ሳይንስ እጅግ ትልቅ ቦታ የሚሰጠውና አንጎልን ከእርጅና የሚጠብቅ ተፈጥሯዊ መድኃኒት ነው። ይህ ቡና ወደ ሰውነታችን ውስጥ ገብቶ መስራት ሲጀምር በአንጎላችን ውስጥ ኦቶፋጂ የተባሉ ተፈጥሯዊ ሴሎች ራስን የማጽዳት ሂደት በከፍተኛ ሁኔታ ያፋጥነዋል። በሕክምናው ዓለም ኦቶፋጂ ማለት ሴሎቻችን እድሜያቸው ሲገፋ፣ ሲደክሙ ወይም ደግሞ በተለያዩ ምክንያቶች ሲጎዱ የሚፈጥሩትን አሮጌ የተሰባበረና መርዛማ ፕሮቲን ራሳቸውን መልሰው እንዲበሉና የአንጎልን አካባቢ ንጹህ እንዲያደርጉ የሚያስገድድ የተፈጥሮ ስርዓት ነው። ቡናን ያለ ስኳር ስንጠጣ በውስጡ ያለው እንደ ፖሊፌኖል እና ካፌን ያሉ ንቁ ንጥረ ነገሮች ደግሞ አንጎል ይህንን የጽዳት ዘመቻ ወዲያውኑ እንዲጀምር ምልክትን ይሰጡታል። በሕክምናው ረገድ ይህ ሂደት እጅግ በጣም ወሳኝ የሚሆነው ለአልዛይመርስ እና ለፓርኪንሰን በሽታዎች መፈጠር እንግዲህ ዋነኛ ምክንያት የሆኑትን አሚሎይድ ቤታ የተባሉ አደገኛና ተለጣፊ ፕሮቲኖችን ጠራርጎ ስለሚያስወግድ ነው። ይህ የጽዳት ሂደት እንግዲህ ሙሉ በሙሉ ስኬታማ እንዲሆን ግን ቡናው ፍጹም የሆነ ስኳር መግባት የለበትም። ምክንያቱም ስኳር ወደ ሰውነታችን በገባ ቅጽበት የኢንሱሊን ሆርሞን ስለሚነቃቃና ሰውነት አዲስ የኃይል ምንጭ አገኘሁ ብሎ ስራ ስለሚቀይር ይህ ተፈጥሯዊ የአንጎል ስራን የማጽዳት ሂደት ወዲያውኑ ያቆማል ማለት ነው። ይህ የተአምር መድኃኒትነት ሂደት እንግዲህ በውስጣችን በሚፈጥረው ስሜትና የደረጃ በደረጃ ለውጥ ደግሞ በግልጽ መታየት ይጀምራል።
መጀመሪያ ቡናውን እንደጠጣን ከመጀመሪያዎቹ ከ5 እስከ 20 ደቂቃዎች ውስጥ ካፌኑ በደምና በአንጎል ውስጥ መሰራጨት ይጀምራል። በዚህ ሰዓት በአንጎላችን ውስጥ እንቅልፍና ድካም እንዲሰማን የሚያደርገውን አዴኖሲን የተባለውን ኬሚካል ቡናው ሄዶ ይቆልፈዋል ማለት ነው። በዚህ ምክንያት አይናችን ይገለጣል። በጭንቅላታችን ውስጥ የነበረው ድብርት ወይም ደግሞ ጭጋጋማ ስሜት እንግዲህ ወዲያውኑ ይለቀናል ማለት ነው። እናም ደግሞ በአካባቢያችን ባሉ ነገሮች ላይ የማተኮር ብቃታችንም በከፍተኛ ሁኔታ መጨመር ይጀምራል። ከጠጣን ከ30 እስከ 60 ደቂቃ ባለ ጊዜ ውስጥ ደግሞ ቡናው የአንጎልን የጽዳት ምልክት ከማስተላለፉ ጎን ለጎን ዶፓሚንና ኖሬፒኔፍሪን የተባሉ የደስታና የንቃት ሆርሞኖች እንዲለቀቁ ያደርጋል። በዚህ ሰዓት ያለምንም ምክንያት የደስታ የመርካትና ነገሮችን በጽናት የመጋፈጥ ስሜት በውስጣችን ይፈጠራል። ሰውነታችን ስኳር ስላላገኘ የደም ስኳራችን አይናወጥም። ስለዚህ የሚሰማን ጉልበት ረጋ ያለና ቀኑ ሙሉ ወጥ የሆነ እንዲሆን ያደርገዋል ማለት ነው። ከ2 እስከ 4 ሰዓት ባለው ጊዜ ውስጥ ደግሞ አንጎል የቆሻሻ ማጽዳት ስራውን በጥልቀት ማከናወን ይጀምራል። ሰውነት ከውጭ የመጣለትን ስኳር የመሰባበር ስራ ላይ ስለማይጠመድ ትኩረቱን ሙሉ በሙሉ ወደ ውስጥ ያዞራል። በዚህ ሰዓት የምግብ ፍላጎታችን ሙሉ በሙሉ ይቀንሳል፣ ማለትም የመራብ ስሜት ይጠፋል ማለት ነው። ሰውነታችንም አሮጌ ሴሎችን እያደሰና አላስፈላጊ ስብን ማቅለጥ ስለሚጀምር እንግዲህ በውስጣችን የመቅለጥ የመጥራትና የማሰብ ቅልጥፍና ስሜትም ይሰማናል ማለት ነው። ከ5 ሰዓት በኋላና ከዚያ በላይ ባለ ጊዜ ውስጥ ደግሞ ከስኳር የጸዳ ቡና ሲጠጡ ከጥቂት ሰዓታት በኋላ የደም ስኳር ድንገት ቁልቁል ስለሚወርድ የሚከተለው ከፍተኛ ድካምና ብስጭት ሳይኖር ካፌኑ ቀስ እያለ ከሰውነታችን ይወጣል። ምንም አይነት የድንገተኛ ድካም ወይም ደግሞ የራስ ምታት ስሜት ሳይሰማን አንጎላችን ራሱን ስላጸዳ ንጹህና የተረጋጋ ስሜት ይኖረናል። ማታ ላይም ደግሞ ያለምንም መስተጓጎል ጥልቅ እንቅልፍ ለመተኛት ሰውነታችን ዝግጁ ይሆናል ማለት ነው። በአጠቃላይ ይህንን ሳይንሳዊና ሕክምናዊ ሂደት ጠብቆ ቡናን ያለ ስኳር መውሰድ አንጎልን ከበሽታ ከመጠበቁ በላይ ዕለታዊ ሕይወታችንን በተሟላ ሰላምና ጤና ለመምራት ትልቅ ዕድል ይሰጠናል ማለት ነው። ሁለተኛው ደግሞ የአንጀት ባክቴሪያዎችን በመመገብ በሽታ የመከላከል አቅምን የመጨመር ብቃት አለው። ያለ ስኳር የሚጠጣ ቡና በሕክምናው ዓለም ትልቅ ትኩረት እየተሰጠው የመጣበት ዋነኛው ምክንያት በአንጀታችን ጤናና በበሽታ የመከላከል አቅማችን ላይ ባለው ቀጥተኛ ተጽዕኖ ነው። በአንጀታችሁ ውስጥ በቢሊየን የሚቆጠሩና ለጤናችሁ እጅግ አስፈላጊ የሆኑ ጥሩ ባክቴሪያዎች ማለትም የአንጀት ማይክሮባዮም ይኖራሉ። እነዚህ ባክቴሪያዎች የምትመገቡትን ምግብ በማብላላት ለአእምሯችሁ ኬሚካሎችን በማምረትና የሰውነታችሁን 70% የሚሆነውን በሽታ የመከላከል ስርዓት በመቆጣጠር ረገድ የአንበሳውን ድርሻ ይይዛሉ ማለት ነው። ቡና ደግሞ በውስጡ እጅግ ከፍተኛ የሆነ ፖሊፊኖል የተባለ የእጽዋት አንቲኦክሲዳንት ስብስብን ይዟል። በሕክምናው ሳይንስ እንደተረጋገጠው ይህ ንጥረ ነገር ለእነዚህ ጥሩ ባክቴሪያዎች እንደ ምርጥ የተፈጥሮ ምግብ ወይም ፕሪባዮቲክ ሆኖ ያገለግላቸዋል። ቡናን ያለ ስኳር ስትጠጡ ጥሩዎቹ ባክቴሪያዎች ይህንን ንጥረ ነገር በመመገብ ቁጥራቸው በከፍተኛ ሁኔታ እንዲበራከትና እንዲጠነክሩም ያደርጋሉ። ይህ ሂደት ሙሉ በሙሉ ስኬታማ እንዲሆን ግን ስኳር ፍጹም መኖር የለበትም። ምክንያቱም ስኳር በጥቁር ቡና ውስጥ ሲጨመር በአንጀታችሁ ውስጥ ያሉትን ለሰውነት ጎጂ የሆኑትን መጥፎ ባክቴሪያዎችና ፈንገሶች እንደ ካርዲዳ ያሉትን ስለሚመግቡ እንግዲህ ጥሩዎቹን ባክቴሪያዎች በማጥፋት የአንጀትን ስነ ምህዳር ያናገዋል። ይህ የህክምና ሂደት ወደ ሰውነታችን ገብቶ መስራት ሲጀምር ከደቂቃዎች እስከ ሰዓታት ባለው ጊዜ ውስጥ በውስጣችሁ የተለየና ግልጽ የሆነ የሰላም ስሜት ይፈጥራል። ቡናውን በጠጣችሁ በመጀመሪያዎቹ 20 ደቂቃዎች ውስጥ ካፌኑ የአንጀት እንቅስቃሴ ማነቃቃት ይጀምራል። በዚህ ሰዓት በጨጓራና በአንጀት አካባቢያቸው የነበረው መደንዘዝ ወይም ደግሞ ድብርት ይለቅና የምግብ መፈጨት ስርዓቱ ንቁ መሆን ይጀምራል። ከጠጣችሁ ከ30 እስከ 60 ደቂቃ ባለው ጊዜ ውስጥ ደግሞ ፖሊፊኖሎቹ ወደ አንጀት ዝቅ ብለው በመውረድ እንግዲህ ከጥሩ ባክቴሪያዎች ጋር መገናኘት ይጀምራሉ። በዚህ ሰዓት በአንጀትና በአንጎል መካከል ባለው የነርቭ ግንኙነት ምክንያት በሆዳችሁ ውስጥ መረጋጋትና ቀለል የማለት ስሜት ይፈጠራል። ይህም በቀጥታ ለአእምሯችሁ የመጽናናትና የደስታ ስሜትን ያስተላልፋል ማለት ነው። ከ2 እስከ 4 ሰዓት ባለ ጊዜ ውስጥ ደግሞ ጥሮቹ ባክቴሪያዎች ቡናውን አብላልተው ሲጨርሱ አጭር ሰንሰለት ያላቸውን የቅባት አሲዶች የተባሉ በጣም ጠቃሚ ኬሚካሎችን ደግሞ ማምረት ይጀምራሉ። በዚህ ሰዓት በሰውነታችሁ ውስጥ የሚፈጠረው ስሜት እጅግ አስደናቂ ነው። በሆዳችሁ ውስጥ ይፈጠር የነበረው አላስፈላጊ መነፋት፣ ጋዝና ቁርጠት ሙሉ በሙሉ ይጠፋል። ሰውነታችሁ ስኳር ስላላገኘ መጥፎቹ ባክቴሪያዎች ምግብ አጥተው ይዳከማሉ። ይህም ድንገት የሚመጣን የስኳር ወይም ደግሞ የጣፋጭ ምግብ ፍላጎታችሁን ሙሉ በሙሉ ያጠፋል ማለት ነው። ከ5 ሰዓታት በኋላና ከዛ በላይ ባለው ጊዜ ውስጥ ደግሞ በአንጀት ውስጥ ያለው እብጠት እየቀነሰ ስለሚሄድ ሰውነታችሁ በሽታን የመቋቋም አቅሙ እየጠናከረ ይሄዳል ማለት ነው። በስኳር የተለወሰ ቡና ስትጠጡ ግን ከጥቂት ሰዓታት በኋላ የሚከተለው የሆድ መረበሽና የሆድ መጮህ ይከሰትባቸዋል። ያ ካልሆነ ግን ቀኑ ሙሉ ንቁ የሆነ የምግብ መፈጨት ስርዓታችሁ ላይ ሙሉ እረፍትና ሰላም እንዲሰማችሁ ያደርጋል ማለት ነው።
ሶስተኛና የመጨረሻው ደግሞ የዲኤንኤ ሰንሰለት መበላሸትንና መሰባበርን የመከላከል ብቃት አለው። ያለ ስኳር የሚጠጣ ቡና በሕክምናውና በሞለኪውላር ባዮሎጂካዊ ሳይንስ እጅግ አስደናቂ የሚባለው ጥቅም የሰውነታችን መሰረታዊ የህይወት መዋቅር ማለትም የዲኤንኤ ሰንሰለትን ከጥፋት የመጠበቅ ታምራዊ አቅሙ ነው። በዕለት ተዕለት ህይወታችሁ ውስጥ ከምታገኙት የከተማ አየር ብክለት፣ ከጭንቀት እና ከተለያዩ የተቀነባበሩ ምግቦች የተነሳ እንግዲህ ሰውነታችሁ ነፃ አውጪዎች ወይም ደግሞ ፍሪ ራዲካልስ የሚባሉትን አጥፊ ሞለኪውሎችን ይፈጥራሉ። እነዚህ ሞለኪውሎች የሴሎቻችሁን መቆጣጠሪያ ማዕከል ወይም ደግሞ የዲኤንኤ ሰንሰለትን በመቆራረጥና በመሰባበር ከፍተኛ የሴል መጎዳትን ያመጣሉ። ጥቁር ቡና ግን በውስጡ በያዘው እጅግ ግዙፍ የአንቲኦክሲዳንት ክምችት አማካኝነት እነዚህን አጥፊ ሞለኪውሎች ቀድሞ ያድናቸዋል። በሕክምና ምርምሮች እንደተረጋገጠው በየቀኑ ያለ ስኳር ቡናን የሚጠጡ ሰዎች የዲኤንኤ ሰንሰለታቸው ድንገተኛ የመቆራረጥ ወይም ደግሞ የመሰባበር እድሉ ከማይጠጡት አንጻር እጅግ በጣም ዝቅተኛ ነው። የዲኤንኤ መጎዳት በቀጥታ ከእርጅና ከሴሎች ያለ ጊዜ መሞትና ከካንሰር መፈጠር ጋር የተያያዘ በመሆኑ ይህ ተፈጥሯዊ ጥበቃ ሴሎቻችሁ በጤናማ ሁኔታ ላይ ረጅም ዘመን እንዲኖሩም ያደርጋል። ይህ ሂደት ሙሉ በሙሉ ስኬታማ የሚሆነው ግን ቡና ውስጥ ፍጹም ስኳር ሳይገባ ሲቀር ብቻ ነው። ምክንያቱም ስኳር በራሱ በሰውነት ውስጥ ከፍተኛ እብጠትንና የኦክሲዴቲቭ ጭንቀት ወይም ደግሞ ኦክሲዴቲቭ ስትረስ በመፍጠር የዲኤንኤ መበላሸትን የሚያፋጥን ዋነኛ ጠላት ነው ማለት ነው። ይህ ሞለኪላዊ የህክምና ሂደት ወደ ሰውነታችሁ ገብቶ መስራት ሲጀምር በውስጣችሁ የሚፈጠረው ስሜት ከተራ መነቃቃት ባለፈ ረቂቅና ዘላቂ የሆነ የጤንነት ስሜት ነው። ቡናውን በጠጣችሁ በመጀመሪያዎቹ 30 ደቂቃዎች ውስጥ በውስጡ ያሉት ፖሊፊኖሎችና ኃይለኛ አንቲኦክሲደንቶች በደም ስራችሁ ውስጥ በመሰራጨት በሴሎቻችሁ ዙሪያ እንደ መከላከያ ጋሻ መቆም ይጀምራሉ። በዚህ ሰዓት ሰውነታችሁ ውስጥ የሚሰማችሁ ስሜት የድካም መልቀቅ፣ የጡንቻዎች መታደስና በአጠቃላይ በሰውነታችሁ ላይ የመለስተኛ መቅለል ስሜት ይሰማችኋል ማለት ነው። ከጠጣችሁ ከ1 እስከ 3 ሰዓት ባለው ጊዜ ውስጥ ደግሞ ሴሎቻችሁ ከነፃ አውጪዎች ወይም ደግሞ ከነፃ ራዲካልስ ጥቃት ነፃ በመሆን እንግዲህ የኦክሲዴቲቭ ጭንቀትን ስለሚቀንሱ በአእምሯችሁም ሆነ በአካላችሁ ላይ የተረጋጋ ጥልቅ የሆነ የጽናትና የጉልበት ስሜትም ይሰማችኋል ማለት ነው። ከ4 እስከ 6 ሰዓት ባለው ጊዜ ውስጥ ደግሞ ይህ የዲኤንኤ ጥበቃ ሂደቱ እንግዲህ የሴሎችን ዕድሜ በማራዘም ረገድ ስራውን ይቀጥላል። በዚህ ሰዓት በሰውነታችሁ ውስጥ የሚፈጠረው ስሜት ስኳር ከሚፈጥር የውሸት መነቃቃትና ድንገተኛ መዛል ፍጹም የተለየ ነው። ምንም አይነት የሰውነት መዛል፣ የራስ ምታት ወይም ደግሞ የድካም ስሜት ሳይከሰትባችሁ ቀን ሙሉ ወጥ የሆነ ውስጣዊ ጥንካሬ ይሰማችኋል። ስኳር ባለመኖሩ ምክንያት ሴሎቻችሁ በተፈጥሯዊ መንገድ ራሳቸውን እንዲጠቅኑ እድልም ያገኛሉ። ይህም በረጅም ጊዜ ሂደት ውስጥ ቆዳችሁ እንዳይረጭ፣ መሸብሸብ እንዳይመጣና ሁልጊዜም በውስጣችሁ ወጣትነትና ንቁ የሆነ የጤና ስሜት እንዲሰማችሁ እንግዲህ ትልቅ ረገድ ወይም ደግሞ ትልቅ ሚናን ይጫወታል ማለት ነው። ይህ እንግዲህ ቡናን ያለ ስኳር በምትጠጡ ጊዜ የምታገኛቸው እጅግ በጣም አስገራሚና በሌላ በምንም የማታገኛቸው ድንቅ ጥቅሞች ናቸው ማለት ነው። እንግዲህ ውድ ተመልካቾቼ በዛሬው ቆይታችን የተፈጥሮ ተአምር የሆነውን ያለ ስኳር የሚጠጣ ቡናን አስደናቂ የመድኃኒትነት አቅም በተለይ ደግሞ የእናንተን ህይወት ከአልዛይመር፣ ከአንጀት መታወክና ከዲኤንኤ መበላሸት ታላቅ መዘዝ እንዴት ከስር መሰረቱ ሊታደጋችሁ እንደሚችል በዝርዝር ተመልክተናል። ይህ ድንቅ መጠጥ እንግዲህ በአንጎላችን ውስጥ ኦቶፋጂን በማፋጠን መርዛማ ቆሻሻዎችን እንዴት ጠራርጎ እንደሚያስወግድ በአንጀታችን ውስጥ ያሉ ጥሩ ባክቴሪያዎችን ወይም ደግሞ ማይክሮባዮሞችን በመመገብ በሽታ የመከላከል አቅማችንን እንዴት እንደሚያጠናክር እንዲሁም ደግሞ የዲኤንኤ ሰንሰለታችን ከፍሪ ራዲካልስ ጥበቃ በመጠበቅ የሚያሳየውን ስር ነቀል የፈውስ ስልት በሚገባ አይተናል። በተጨማሪም ጥቅሙ ሳይቀንስ ከፍተኛ ውጤት ለማግኘት ቡናውን ስንጠጣ ከደቂቃዎች እስከ ሰዓታት ባለ ጊዜ ውስጥ በውስጣችን ምን አይነት አስደናቂ የንቃት የደስታና የሰላም ስሜቶች ደረጃ በደረጃ እንደሚፈጥር አይተናል። ይህንን ተፈጥሯዊ ፈውስ ያለምንም ስኳር በተገቢ መጠንና በትክክለኛ ሰዓት በመጠቀም የሰውነታችንን ሴሎች ማደስና ራሳችንን ከተለያዩ ስር የሰደዱ በሽታዎች መከላከል እንደሚቻል ሁልጊዜ ማስታወስ ይኖርብናል። ይህ መረጃ ለእናንተም ወይም ደግሞ ለምትወዳቸው የቤተሰብ አባላቻችሁ ጓደኞቻችሁ ጠቃሚ ነው ካገኛችሁት ላይክ እና ሼር በማድረግ የዚህ ቻናል ቤተሰብ እንድትሆኑና ቻናሉም እንድታበረታቱ ስል ጋብዛችኋለሁኝ። እንዲህ ያሉ በጥልቅ የተዘጋጁ የተፈጥሮ የጤና ሚስጥሮች ዘወትር እንዲደርሳችሁ ደግሞ ቻናሉን ሰብስክራይብ በማድረግ የቻናላችን አባል ሁኑ ላለሁኝ። በዚህ በተነጋገርንበት ዙሪያም ሆነ በሌሎች ተያያዥ የጤና ችግሮች ላይ ያላችሁን ሀሳብ አስተያየት በኮሜንት ላይ አጋሩኝ። እኔ ምላሽ ለመስጠት ዘወትር ዝግጁ ነኝ። በቀጣይ ቪዲዮችን ደግሞ ሌላ አስደናቂ የጤና ርዕሰ ጉዳይ ይዤላችሁ እስክመለስ ድረስ በያላችሁበት ሰላምና ጤና ለእናንተ ይሁን። ሰላም ሁኑ።